ያው በተደጋጋሚ ራሳችን ስተን አልጋ ላይ ሆቴል ምናምን ነው የምናገኘው። ግን በማናውቀው ጉዳይ ነው በቃ አልጋ ቤት በራሳችን እናገኛለን። የውስጥ ፋንታችን መሬት ላይ ወድቆ ስንነቃ በቃ እንደዛው ነው የምናገኘው ራሳችን። ይገባኛል፣ የእናንተ ስጋት እኮ ይገባኛል። ግን እኔም ደግሞ ለእናንተ ብዬ ነው የመጣሁት። ይገባኛል። እኛ ማንንም እርዳታ ጠይቀንም አናውቅም። ምንም ነገር ተሳክቶልን ስለማያውቅ ማንንም እርዳታ አንፈልግም። ቤት ውስጥ እንኳን ሳይቀር ማለት ነው። ጠዋት እኩል ሰዓት ነው የምንነቃው። ቤት ውስጥ እንኳን ሳይቀር ራሳችን እንደዛ ነው የምናገኘው። ምን ማለት ነው? እንደዚህ አብረን ቁጭ ብለን ከሆነ ሰዓት በኋላ በቃ ራሳችን አልጋ ቤት ነው የምናገኘው። ለምን እንዴት የሚለውን እኮ ለራሳችን ጥያቄ ነው የሆነብን። እንዲደርስ አንፈልግም ብለው የሰፈር ሽማግሌዎቹ ለሳይቀሩ መጥተዋል። ይሄን ነገር ማያውቀው ሰው የለም፣ ሁሉም ሰው ያውቃል። ግን ከዛ ይመጣሉ፣ ያለውን ነገር እንነግራቸዋለን፣ ከዛ በኋላ ይሄዳሉ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ከሀገር ውጭም ከሀገር ውስጥም ያላችሁ እንግዲህ ውድ ተመልካቾች፣ ዛሬ ወደ እናንተ የመጣንበት ምክንያት አንድ አስደንጋጭ ጥቆማ ደርሶን ነበረ። ከሆስፒታል ስልክ ተደውሎልን እንግዲህ ሁለት ሴቶች ከሆስፒታል ጋር አብረን በመቀናጀት አብሮ የሚሰሩ የተለያዩ ግለሰቦች አሉ እና እነዚህ ሰዎች የነገሩን ነገር ትንሽ ራሳችንን ሀሳባችንን ሰርቆትና ወደዛ ትኩረት ማድረግ እንዳለብን ስለተሰማን ነው ወደዚህ የመጣ ነው። ምንድነው ጉዳዩ? ትንሽ ሁለት እንስቶች እንግዲህ የመደፈር ጥቃት እንደደረሰባቸው ከሆስፒታል መረጃ ደርሶን ነበረና በዚህ መሀል ግን እነዚህ ሴቶች በጣም በሚያሳዝን ሁኔታ እነሱን ያጠቃቸው ሰው እስካሁን ደብዛውም የለም፣ አልተገኘም። እና እነዚህ ልጆች እንግዲህ በጣም እህትማማቾች ናቸው። በጣም ያሳዝናሉ። ሁኔታቸው በጣም ውስጤን ነክቶታል እና ማንም ሰው ሴት ልጅ ላይ እንደዚህ አይነት መጠቃቶች እንዲደርሱ አንፈልግም። ግን ከሆነም ደግሞ በደሉን ያደረሰው ሰው በሕግ መቀጣት አለበት። ቢያንስ ለሌሎች እህቶች መቀጣጫ እንዲሆን እንደዛ መሆን አለበት ብለን ስለምናምን ዛሬ እንግዲህ በተለያየ ቦታ ላይ ሴቶች ይደፈራሉ፣ ወንዶች ይደፈራሉ ምናምን። ወንዶች ደግሞ ይህን ጥቃት ካደረሱ በኋላ እነዚህን ሴቶች ነፍሳቸውን እስከ ማጥፋት ድረስ ይደርሳሉ። ይሄ ደግሞ በጣም ልክ አይደለም። እውነት ለመናገር ከእናት እንደወጣ ሰው ማሰብ ያስፈልጋል። ስለዚህ አሁን እነዚህን ሴቶች ሄደን አለንላችሁ እንላቸዋለን። ጉዳዩንም ለመረዳት የበለጠ ተረድተን ለእነሱ መፍትሄ ለመስጠት እንሞክራለን። አሁን በቀጥታ እስኪ ወደ እዛ ቤት እንሄድና ወደ ልጆቹ ቤት እንሄድና ምን እንደተፈጠረ እያንዳንዷን ነገር እንጠይቃቸው እና ይሄ ነገር ወንጀለኛ ያልተያዘበት ምክንያት ምን እንደሆነ፣ መቼም እስካሁን ማስፈራሪያዎች እየደረሱባቸው እንደሆነ እንገምታለን። እስካሁንም ያልተደረሰበት ምክንያት ይሄ ነው። ቀጥታ ወደ ቤት እንሄድና እንግዲህ እነሱን ቀርበን ለማውራት እንሞክራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ተከተለኝ ካሜራ። እንግዲህ ወደ ተመልካቾቻችን አንዳንዴ እንደዚህ አይነት ጥቃቶች ሲደርሱ በጣም ከባድ ነው እና ቀጥታ ወደዛ ቤት ሄደን እንግዲህ ልጆቹን ለማውራት እንሞክራለን። ያው ምን እንደሚገጥመን አናውቅም። ምክንያቱም ያው ጥቃት የተፈጸመባቸው እነዚህ ልጆች ፈቃደኛ ሆኖ ሊያናግሩን ይችላሉ። እኛ በትዕግስት እነሱን በማናገር መፍትሄ ለመስጠት እንሞክራለን። እንግዲህ ቤቱ ይሄ ነው። ውድ ተመልካቾች ጤና ይስጥልኝ። ሰላም፣ እንዴት ነሽ? ሁሉ ሰላም አለን። ወደ ውስጥ መግባት እንችላለን? ማለት በሰላም ነው? በሰላም ነው። እናንተን ላወራችሁ የምፈልግ ሰው ነኝ እና ጓደኛሽ ሄቨን ናት ኮንታክታችሁን የሰጠችን እና እባካችሁ ማለት ስለምንድን የምታወራን እና ሲቀጥል ደግሞ እንዴት ነው ከመምጣትኩ በፊት እኮ ቀድመ ማሳወቅ ነበረች። ሞከርኩኝ ግን ስልክሽ አልሰራ ስላለኝ ሄቨን ችግር የለም በእኔ ጣለው ሄደህ አውራቸው ስላለችኝ ነው። ወደዚህ ሄቨን ማለት ጓደኛሽ ናት፣ የሆስፒታል ያለች ጓደኛሽ። ስለዚህ ግድ የለሽም ገብተን ነው። ግን ምንድነው እሺ ካሜራው ቢያንስ ካሜራውን አጠፋልሻለሁ። እሺ ከረበሽሽ? አዎ ማለት በድንገት መምጣታችሁ አመጣጣችሁ ሲቀጥል ደግሞ አላውቃችሁም እንደዚህ ተሸፋፍነክ ምናምን። አዎ ለደህንነቴ ነው። እኔ ጋዜጠኛ ነኝና ነው። እንዴት ነው ላምን የምችለው? እንዴት ነው? እስኪ በሩን ክፈች። ሌላ ሰው አለ እንዴ? እህቴ አለች። እንዴት ነሽ? ሁለታችሁም ላወራችሁ ስለፈለኩኝ ነው። ያው ከጓደኛችሁ ጋር አውርቻለሁና እስኪ አውራቸው
አይ ነው እንተጋገዝ። አይ አይደለም ጓደኛችሁ ልካ ነው ብሎ ሌላ ሰው ቢመጣ እኮ ልናስገባ ነው ማለት ነው በዚህ ሁኔታ። አንተ ማንኑን ምኑን እኛ የምናውቀው ነገር የለም። እኔ ጋዜጠኛ ነኝና ስለናንተ የምጠይቀው አንዳንድ ጥያቄዎች አሉና ከናንተ ጎን ለመሆን ነው የመጣሁት። ማለትኛ የማንንም እርዳታ አንፈልግም እኮ በእውነት። እሺ ግን ብታወሩኝ ደስ ይለኛል። ማለት ጋዜጠኛ መሆንን ራሱ እኮ የምናረጋግጥበት ምንም አይነት ነገር አይደለም። መታወቂያ ምናምን ላሳያችሁ ጋዜጠኛ ሆኗል ይሆናል ለኛው የሚያስፈልገን ይኸውላችሁ መታወቂያና የተለያዩ ማስረጃዎችን ላሳያችሁ ይችላል። ይገባኛል፣ የእናንተ ስጋት እኮ ይገባኛል። ግን እኔም ደግሞ ለእናንተ ብዬ ነው የመጣሁት። ጓደኛችሁ አግዛቸው፣ እርዳቸው። እኛ ምንም እርዳታ ከማንም ሰው አንፈልግም እኮ ይገባኛል። እኛ ማንንም እርዳታ ጠይቀንም ማናውቅም። ምንም ነገር ተሳክቶልን ስለማያውቅ ማንንም እርዳታ አንፈልግም። ካሜራ እኮ ነው የለበሻችሁ፣ እኔን አውሩኝ። ማስኩ እኮ ነው የለበሻችሁ፣ አውርዳለሁ። ምንድነው የምትረዳ? ምን ልትረዳ? ገብተን ውስጥ እናውራ። አሁን በር ላይ ቆመን እንደዚህ ለማውራት ያስቸግራል። ገብተን የመጣሁበትን ጉዳይ እያንዳንዷን ነገር ከሄቨን ጋር የሚያወራናቸው ጉዳዮች አሉ። ካልተግባባን መውጣት እችላለሁ። ግን የመጣሁበትን ዋናው ምክንያት ቁጭ ብለን ላስረዳ። ማለት መግባት ከሆነ ነው ፍላጎቱ መግባት ከሆነ ገብተው ይውጣ። እና ግን ምንም አይለናለኛ ጥቅሙን ለማስረዳት ነው። ግባና ገብተህ ትወጣለህ ማለት ግን ካንተ ምንም አይነት እርዳታ አንፈልግ። ከበራ አባረሩን እንዳትል ገብተህ መውጣት ትችላለህ። እግዚአብሔር ያክብርልኝ። ቴንክ ዩ እንዴት ናችሁ? በጣም ይቅርታ ስለገባሁበት መንገድ በጣም ይቅርታ። ችግር የለም። እስኪ መጀመሪያ ግን ብትዋወቃችሁ ደስ ይለኛል። ያው ሄቨን ስለናንተ የተወሰነ ነገር አጫውታኛለች። እኔ የሄቨን ጓደኛ ነኝ። እዚህ ቤት የመጣሁበትን ምክንያት እናንተ ጋር ጆሮ ሰጥቶ የሚያዳምጣችሁ ሰው እንደሚያስፈልጋችሁ ስለነገረችኝ ነው ወደዚህ የመጣሁት። እስኪ ስማችሁን ልታወቅ ከናንተ። እኔ ሄዋን እባላለሁ። ሄዋን። እሺ። እኔ ደግሞ ሰላም። ቆንጆ ስም ያላችሁ በእውነት። እስኪ አንድ እህት ነበረችኝና እኔ በጣም እቺ እህቴን በጣም ነበር የምወዳትና አሁን በህይወት የለችም። እና ምንድነው እኔ ወደ ጋዜጠኝነት ሙያ ስገባ እቺ ታናሽ እህቴ የሞተችበት ዋናው ምክንያት ራሷን አጥፍታ ነው። ምክንያቱም በጣም የሚዘገንን አደጋ ደርሶባት ነበር እና ከዛ ጊዜ ጀምሮ ይቅርታ አረዘምኩት ማለት ከህይወት ጋር እኮ ለታውራን የመጣው ስለራስ ጉዳይ ነው ወይስ ስለኛ ጉዳይ? ልመጣ ነው። ታገሱኝ። እና ይህች እህቴ ተደፍራ ነው ራሷን አጥፍታ እንግዲህ የሞተችው። ከዛ ጊዜ ጀምሮ በጋዜጠኝነት ሙያ ነው ያለሁት። ፍትህ ላጡ ሴቶች ራሴን አደጋ ላይ ጥዬ ፊት ለፊት የምቆም ሰው ነኝ። ሁሉም እኮ እንደዛ ነው የሚሉት። ማለት የተለየ ነገር የለም። ይሄን ሳክስ ካንተ ብቻ አይደለም እየሰማን ያለ ነው፣ ለምደነዋል። እንዴ ያላችሁ ሙድ መያዝ ነው። እኛ ለፍትህ ነው የምንቆመው። ፍትህ ማሰጠት ነው ስራችን አይደለ? ለምን እንደዛ አላችሁ? በቃ ሁላችሁም አንድ አይነት ነው። ይሰከሳችሁ ሰው ሙድ ያዘባችሁ ሰው ሁላችሁም አንድ አይነት ናችሁ። እዚህ ቤት ጋዜጠኛ መጥቶ ነበር። ጋዜጠኛ አልመጣም፣ ግን የህግ አካላት ሁሌ እንደመጡ ነው። ሁሌ ችግራችሁን እንፈታለን፣ ሁሌ ፍትህ እናሰጣለን እንዳሉ ነው። ታዲያ አንተ ከነሱ በምን ትለያለህ? እኛን መቼ አወቅሽን? መቼ ተረዳሽ? አወቅኳችሁም አላወቅኳችሁም ሁላችሁም ያው ናችሁ። በእናንተ ቤተሰብ ወይም ደግሞ እናንተን ቅርብ በሆነ ሰው ነው ወደዚህ የመጣነው። እኛ የህግ አካል ብንሆንም እኔ ጋዜጠኛ ነኝ እንደነገርኳችሁ። ካመናችሁኝ ደስ ይለኛል። እና ደግሞ ጊዜ ጋዜጠኛ ልትሆን ትችላለህ አባት። አንድ ጋዜጠኛ አይደለም ስንት ፖሊስ ስንት ፖሊስ ጣቢያ ያልሄድንበት ነገር የለም። እኛ ግን ማንም የኛ ጉዳይ ሊፈታልን አልቻለም። ስለኛ ጉዳይ እንፈታለን ምናምን ብለህ ከሆነ ይመጣው በጣም ተሳስተሃል። አልተሳሳትኩም፣ እፈታዋለሁ። እኔ ቃል ገባለሁ። ስለዚህ ጉዳይ ድጋሚ ማንሳት ስለማንፈልግ ውጣልና አሁን የሚረዳንንም ሰው አንፈልግም፣ እርዳታ አንፈልግም። በቃ ማለት ያለን ካልፈለግን እኮ በቃ እኛ አንፈልግም። ለምንድን እርዳን ብለን ጠይቀናል። ለምንነት ህይወት ስለሌለን የማንንም እርዳታ አንፈልግም እኮ። ለዛ እኮ ነው የመጣሁት። እኔ እኮ ልመና አልፈልግም። ስሰራ ገንዘብ አልፈልግም፣ ልመና አልፈልግም፣ እንደዚህ አድርግልን አልፈልግም። ስሰማ እንዴት እንደዚህ ተፈጠረ ብዬ ነው እዚህ ቤት የመጣሁት እንጂ ማንም ሰው ሂድ አላለኝ። ግን ሄቨን ስላለው ነገር አጫወተችኝ። ሆስፒታል አካባቢ የተለያዩ ጉዳዮችን ስመረምር ያገኘሁት ጉዳይ ነው ይሄ ጉዳይ።
እና እስካሁንም ደግሞ ፖሊሶች ምንም አለማግኘታቸው እዚህ ጋር እርግጠኛ ነኝ በገንዘብ በተለያየ መንገድ የሆነ ሰው እንዳለ ተረዳሁኝ። ማለት ህግ ያለበት ሀገር ነው ያለ ነው። ግን እናንተ አቅም ስለሌላችሁ የሆነ ሰው ከላይ ሆኖ ነገሮችን የመቆጣጠርና በገንዘብ ብዙ ነገር አለ። አሁን እንደሚሰራው ነገር ብዙ ነገር አለ። እናንተስ ማለት ይሄን ጉዳይ ይፈታለው ልትልና ዞሮ ዞሮ እኮ አንተም ገንዘብ ቢሰጡ መቀላቀል እኮ አይቀርም። ዞሮ ዞሮ ያኛው ፖሊስ በገንዘብ የሚሰራ አንድ ሰው እንዳለ እኛ የምናውቀው ነገር የለም። አንተም እኮ ነገ ይሄን ጉዳይ ጀምረክ የሆነ ሰው መጥቶ ገንዘብ ቢሰጥ ትሄዳለህ። ይሄ ተናደለ በጣም ስንት ለሙያው ክብር ሰጥቶ የሚሰራ ፖሊስ ራሱ ለኛ ሊቆም አልቻለም። ምክንያቱም ገንዘብ እንዳልከው ገንዘብ ማንንም ሊሸውድ ይችላል። ሄቨንን ታምናታላችሁ? ጓደኛችሁን ማለት በዚህ ሁሉ ሁኔታ ውስጥ ጣውረድ ውስጥ አብራችሁ እንዴት እናምናትም? ማለት እሷ ናት እኮ ለኛ ያለችን። ስለዚህ ምትረዳን እሷ ናት። እኔና አምና አንተ እሷ አመነችክ እንጂ እኮ አንተ ባትታመንላት እኮ እናንተ እኮ እህቶቿ ናችሁ እኮ። ብንሆንም እሷ ስላመነች ሰው ወደ እናንተ ትልካለች እና የእናንተን ህይወት የሚያስተካክል እንግዲህ ከእናንተ ጋር አብራ ደፋ ቀና ያለች እሷን በመታወታ አይናችሁ ነኝ ይሁን እባካችሁ አልነገረችንም። በቃ እንዲህ አይነት ሰው ይመጣል ለከያለው አላለችም። ስለጨነቃት መፍትሄ ስላጣችሁ ነው ሳይሆን እኛን በደንብ ስለምታውቀን ለብዙ ሰዎች መፍትሄ ስለሆነ ከዛ በፊት ለ11 አመታት አካባቢ እንተዋወቃለን። እንደዚህ አይነት ነገር ለ11 አመታት የምታቀብ ይሁን እኮ ካሁን በፊት ቀድማ አንተን ትጠራልን ነበር አይደለ? እስከዚህ አመት ሙሉ እኛስ እንደዚህ ስንሰቃይ ለምን ዝም አልፍታል? ለምን ስንት ፖሊስ ጣቢያ ስንት ሆስፒታል ነው ስንንከራተት ለምን አንተ ነገር ተረዳችሁ ነገር ስላለ ነው ጉዳዩን ወደኛ መጣችሁ። እርግጠኛ ነኝ ፖሊስ አካባቢ የሚሆነውን ነገር ስለምታውቅ ወይም ደግሞ በህግ አካባቢ ነገሮች እየተፈቱላ ስላልሆነ እኛ እንድናገዛችሁ ነው ወደዚህ የላከችንና እናንተንም ላለማስጨነቅ ነው ያልደወለችላችሁ። ግድ የላችሁ ስለተፈጠረው ነገር አስረዱኝ። እኔ ቢያንስ በአንድ ሳምንት ውስጥ ይሄን ነገር ጉዳይ ለመፍታት እሞክራለሁ። ካላመናችሁኝ እንድታምኑኝ እጠይቃችኋለሁ በፈጣሪ ስም። እኔ በፍጹም ሰው የመሸወድ እንትኑ የለኝም። ይገባኛል የደረሰባችሁ ነገር ከባድ ነው፣ ግን ለሰው ያወሩነት ነገር ጥሩ ነው ብዬ አስባለሁ። መፍትሄ አለው፣ ሁሉም ነገር መፍትሄ አለው። ልክ እንደናንተ በየቤቱ የተደበቀ በጣም ብዙ ነገር ችሎ የኖረ ብዙ አለ እና ቢያንስ በጥቂት እንኳን ይህንን እየተፈጠረ ያለውን ነገር ለሌሎች ሰዎች እንዲቆም ትምህርት መሆን እንችላለን። እኮ ያላወራ ነው ሰው የለም፣ ግን ሁሉም ከንፈሩን እየመጠጠ ነው የሚሄደው። ማንም ለኛ ይቆምልን ሰው የለም እስካሁን። ለምን ደሞ አትረዳ? ጉዳዩ ውስብስብና ከባድ መሆኑን እኮ ነው ይሄን የሚያሳየኝ። እኔም እኮ ወደዚህ ለመምጣት ያደረገኝ አንዱ ብዙ ሰዎች ይሄንን ጉዳይ ይሰማሉ እንፈታለን ብለው ይሄዳሉ። ከዛ በኋላ ግን ምንም አዲስ ነገር እንደውም ደብዛቸው እንደሚጠፋ ነው ሄቨን ነገረች። ይሄንን በመስማት ነው እዚህ የመጣሁት። አንተስ ብትሄድ ምናምን ከላላችሁኝ ደግሞ እመኑኝ የተለያዩ ማስረጃዎችን ለሄቨን አሳይቼ አምናኝ ሁሉን ነገር አጣርታ ነው ወደ እናንተ የላከች። እነሱ እንደዚህ አይነት ነገር ለመቀበል ዝግጁ አይደሉም። ስለዚህ እውነተኛ እና ትክክለኛ ሰው እንደሆን ታውቃለሁ፣ አምናለሁ። እሺ ቆይ ምን እንድንነግር ነው የምትፈልገው? ማለት ሁሉንም ነገር ከነገረች ከኛ አፍ ለመስማት ፈለክ ነገሮች አሉ ከናንተ አንደበት መስማት እንፈልጋለን ማለት ሚዲያ ላይ አውጥተክ ልትነግድበት ነው? እኔ ነበር ያለው። ታዲያ ምንድነው ካሜራ ይዘህ መተክ ካሜራ አስቀምጠ በቃ ዞሮ ዞሮ ከሷ ሰምታለ አይደለ? ነግራካለች። መርዳት ከፈለክ ካሜራ ማያስፈልግም። እናንተ ላይ በሆነ ነገር ሌሎች ሰዎች እንዲማሩ ሌሎች ሰዎች ቢያንስ አሁን አንቺ ላይ የሆነ ነገር ማለት አንቺ ላይ የተፈጠረ ነገር ሌሎች ሰዎች ላይ እንዳይፈጠርብን ቅድመ ማስጠንቀቂያ ለሌሎች ሰዎች ለመስጠት ስለሚያመች ነው አሁን በቪዲዮ መቅረጽ ያስፈልጋል። ይሄ ነገር ፍላጎቱ ከሌላችሁ ለማጥፋት ዝግጁ ነኝ። አይናችሁ እያየ አጠፋዋለሁ። እመኝ ብቻ እናንተ እመኑ። ለጥያቄዎች መልስ ስጡኝ። በቂ መረጃ ከሰጣችሁኝ እንደዚህ ያደረገውን ሰው አንገቱን ይዤ ፊት ለፊታችሁ እዚህ ጋር መሬት አነጥፈዋለሁ። ቦታው ወደ ኋላ እየመለስከን እኛን ሌላ ነገር ውስጥ አታስገባን። እኛ ከዚህ በኋላ እኮ ነገር ምን ጓጓለት ህይወት የለንም። ምን መፍትሄ ምናምን አንፈልግም ከማንም ከዚህ በለጠ ስቃይ ይመጣብንም አይደለ? ከዚህ በኋላ በህይወት ብንኖርም እኮ ምንም አይነት አይሰጠን አይሰማንም። ምንም አይነት የሆነ መፍትሄ ብታመጣልን እኮ ነው ልጅነታችን አትመልስልንም አይደለ? ልጅነታችንን ትመልስልናለህ? አትመልስልንም ወይ? ስለዚህ ወንጀለኛ እኛ ከዚህ በኋላ በህይወት መኖርም ራሱ አያጓጓንም በቃ። ስለዚህ እናንተ ራስ ወዳድ ናችሁ ማለት ምን ማለት ነው? በጣም ራስ ወዳድ ናችሁ። ምን ማለት ነው? ይሄ ማለት የእውነቴን ነው። ሴቶች ናችሁ እኮ ነን
እና ሴቶች ሆናችሁ እናንተ ላይ ጥቃት ያደረሰው ሰው በህግ ሳይጠየቅ ሌሎች ልክ እንደናንተ ሌሎች ሴቶች ላይ በየሄደ ያስገድዶ መድፈር ወንጀል እየሰራ ይሄ ሰውዬ ቢያንስ በቀን ውስጥ ስንት ሰው እንደሚደፍር አስባችሁታል? እንደዛ ማለት እናንተ እህትማማቾችን እንደዚህ ካደረገ በየቦታው ህፃናትን ሊደፍር እንደሚችል አታውቁም? ይሄን ሰውዬ ካልደረስንበት ነገር ሌሎች ሰዎች ላይ ወንጀል እንደሚሰራ አታውቁም? እንደናንተ ስላደረገው ነገር ዋጋ መክፈል የለበትም? እኔ እኮ እንደሱ እንድታስቡ ነው የምፈልገው። እሱስ ልክ ነህ ማለት ስለጨነቀን ነው። እንዴት ነው እንዲህ አይነት ነገር መናገር የምንችለው? ለብዙ ሰው ተናግረናል። ብዙ ሰው ሚስጥራችንን ሰምተዋል። ሁሉም እንረዳቸዋለን ብለው መተው ጥለው ነው የሄዱት። ማንም ይረዳን ሰው የለም። እንዲህ አይነት ነገር አውጥተን በተናገርን ቁጥር የሰፈር ሰው ምናምን በእነሱ አፍ ውስጥ መግባት ነው እንጂ ሌላ የተለየ ነገር የለም። በቃ ወሬ እንትን ይላሉ እንጂ ያወራሉ እንጂ ማንም ይረዳን ሰው የለም። አሁን ላንተ ምን ነግረሃለን? አንተን ትወጣለህ፣ ሁለቴ ተደፈሩ እህቶች እያልክ ታወራለህ። በቃ ሁሉም ሰው እንደዛ ነው እያደረገ ያለው። ስለዚህ እንዴት ነው ነው ሁሉም ሰው አብዛኛው ሰው እንደዛ ነው እያደረገ ያለው እኮ። እንረዳቸዋለን የለብንም በዚህ እኮ ሁሉም ሰው እኮ ብሎ ነው የሚመጣው። በእናንተ የደረሰው በልጆቻችን እንዲደርስ አንፈልግም ብሎ የሰፈር ሽማግሌዎቹ ለሳይቀሩ መጥተዋል። ይሄን ነገር ማያውቀው ሰው የለም፣ ሁሉም ሰው ያውቃል። ግን ከዛ ይመጣሉ፣ ያለውን ነገር እንነግራቸዋለን፣ ከዛ በኋላ ይሄዳሉ። ምንም አይነት መፍትሄ አይኖርም። በየጊዜው ሰው እየተቀያየረ ይመጣል። በቃ ጊዜ ለኔ ያለውን ነገር ከኔ ጋር አብረን እንፍታው ጉዳይላችሁ አመኑ። ሁሉም ሰው አሁን እንዳልሽ ሁሉም ሰው ውስብስብ ጉዳይ ሆኖበት ይሆናል። ለእናንተ የሆነ ተጨባጭ ነገር ይዞ እየመጣ አልሆነ። አንዳንዴ ነገሮች ቀላል አሉ። ጉዳዩን እንደቀላል አይደል። ይሄ በጣም ከባድ ጉዳይ ነው። የሀገር ጉዳይ ነው ማለት። ሴት ልጆች መከበር አለባቸው። ሴት ልጆች እንደዛ አይነት ጥቃት ሊደርስባቸው አይገባም። ግን የሀገር ሽማግሌዎች ማለት ፖሊስም ሁሉም የቻለውን እያደረገ ሊሆን ይችላል። አሁን በዚህ ሰዓት አንዳንዴ የሆነ ነገር ፈልጎ ማግኘት አመታት 2 አመት ሊፈጅ ይችላል። እንደዚህ አስነዋሪ ያደረገውም ሰውዬ ራሱን በተለየ መንገድ መቼም ለማሸሽ ዝግጁ ስለሆነ ነው እንደዚህ አይነት ትልቅ ነውር የሚፈጽመው። እና የሸሸን ሰው ደግሞ ለማግኘት ምን ያህል ርቀት መሄድ እንዳለበት ለእናንተ አልነግራችሁ። በጣም ከባድ ነው። ከሀገር ውጭ ሊሆን ይችላል ይሄ ሰው ብቻ አላውቅም፣ ግን ይፈለጋል። እኛውን ሚዲያ የምንጠቀምበት ዋናው ምክንያት በተለያየ የሀገር ክፍል ያሉ ሰዎች ስለሚከታተሉን ነው አንድም ሚዲያ የምንጠቀመው። እና ቢያንስ እነዚህ ነገሮች እንዲቆሙ ለማድረግ ስለምንፈልግ ነው። እስኪ ጥያቄ ልጠይቃችሁ። ይህ ነገር ከተፈጠረ ምን ያህል ጊዜ ይሆናል? ማለት ቆይቷል። ምን ያህል ጊዜ ይሆናል? አሁን ወደ አመት አካባቢ። አመት ሙሉ ምንም ፍንጭ የለም እስካሁን? አዎ። ማለት ይሄ ነገር አንዴ ብቻ የሚፈጠር አይነት ነገር አይደለም። እንዴት ማለት? አልገባኝም። ስልክ ሁሌም በተደጋጋሚ ነው ማለት። ከጊዜ ሊለያዩ ይችላል እንጂ በተደጋጋሚ ስትይ ያው በተደጋጋሚ ራሳችን ስተን አልጋ ላይ ሆቴል ምናምን ነው የምናገኘው። እንዴት እንደዚህ አይነት ነገር ሊፈጠር ይችላል? ይሄ ነገር አንዴ ብቻ ሆኖ ጥቃት እንዴት የሚለውንማ ብናውቀው ራሳችን የሆነ መፍትሄ ልንፈልግ እንችል ነበር። ግን በማናውቀው ጉዳይ ነው። በቃ አልጋ ቤት በራሳችን እናገኛለን። የውስጥ ፋንታችን መሬት ላይ ወድቆ ስንነቃ በቃ እንደዛው ነው የምናገኘው ራሳችን። ለአንዴ ብቻ አይደለም፣ በተደጋጋሚ በየ3 ቀን ልዩነት፣ በየ8 ልዩነት ነው ራሳችን እንደዛ የምናገኘው። ቤት ውስጥ እንኳን ሳይቀር ማለት ነው። ጠዋት እኩል ሰዓት ነው የምንነቃው። ቤት ውስጥ እንኳን ሳይቀር ራሳችን እንደዛ ነው የምናገኘው። ምን ማለት ነው? ምን ማለት ነው? ምን አይነት ጥያቄ ነው? ምን ማለት ነው? ለኛ ምን ማለት ነው? እኛም እኮ ራሳችን ግራ ገብቶን ያለው አልተረዳሁት። ስለዚህ ይሄ መደፈር እንደቀጠለ ነው አንዴ። እኔ እኮ ጥቃቱ አንድ ጊዜ አይደለም። እስካሁን ድረስ ባለው ጊዜያችን እንደዛ ነው እያሳለፍን ያለነው። አንድ ጊዜ ጀምሮ ትረሳዋል። 1 አመት ምናምን ሞልቶ ትረሳዋል በቃ። ስለዚህ ቀን በቀን ጥቃት የሚያደርስባችሁ ሰው ወደ እናንተ ይመጣል ነው? ህግ እንዴት አልያዘውም ታዲያ እስካሁን? እኛም አናውቀውም ማን ይሁን ምን ይሁን ማለት ሁሉም ሰው ይመጣል። ስለዛ ሰው ፍንጭ ስጡን እንደዚህ በሆን ቁጥር ሆስፒታል እንሄዳለን፣ ፖሊስ ጣቢያ እንሄዳለን። ግን ፖሊስም ምንም አይነት መረጃ ሊሰጠን አልቻለም። ምክንያቱም ያ ሰው እኛ በአካል አናውቀውም እንደዚህ የሚያደርገን ሰው። ማንም ሰው ደግሞ ጅገብኝ ይዞት አያውቅም። አልገባኝም አሁን የምትሉኝ ማለት እንዴት ሊፈጥ ማለት ይሄ ጥቃቱ ቀላል ጥቃት አይደለ ወይ? በጥፊ እንደመመታት አይደለ? ይሄ ጥቃት ሲደርስባችሁ
እናንተ በዛ ሰዓት እንዴት ይሄንን ነገር ማለት እሱን እኮ እኛም ብናውቅ ይሄኔ ላይ ከብድ ማለት እንዴት እንደሚፈጠር በምን ራሳችን እንደምንስት እንዴት እንደምን ራሳችንን በማናውቀው ሁኔታ ነው እኛ ዘመን ለምንድን ነው ራሳችንን የማታውቁት? እሱን ብናገኛ እዚህ ምን ያስቀምጠናል? እስከዛሬስ በዚህ ሁኔታ ለምን እንቆያለን? ማለት ይሄ ነገር ሲፈጠር ራሳችሁን አታውቁ እኮ አናውቅም። አለማወቃችን ነው እንዲህ ውስብስብ ያደረገው። አሁን እዚህ ከሆነን ራሳችንን የምናገኘው በቃ አልጋ ቤት ምናምን ሆቴል ላይ ምናምን ራሳችንን የምናገኘው እንደዚህ አብረን ቁጭ ብለን ከሆነ ሰዓት በኋላ በቃ ራሳችንን አልጋ ቤት ነው የምናገኘው። ለምን እንዴት የሚለውን እኮ ለራሳችን ጥያቄ ነው የሆነብን። ግን ይሄ ማንም ሰው ሊረዳን አይችልም። ተረት ወይ የሆነ ፊልም ላይ የሚታይ ነገር እየመሰለው ነው ሁሉም ያፈዘበት ያለው። የመደፈር ጥቃትን እየተከናወነባችሁ እንደሆነ ነገሮች አፕን ካደረጉ በኋላ ነው የምታውቁት? ሁሉንም ነገር ከዛ በኋላ ነው እንጂ መጀመሪያ እሺ ይሄ ነገር ተፈጠረ፣ ግን ሊፈጠር አካባቢ የሚሰማችሁ ስሜት ምንድነው? ማለቴ ቢያንስ እዚህ ጋር ቁጭ ብዬ የሆነ ነገር ሊገጥመኝ ሲል ያለውን ነገር ልታስታውሱ ትችላላችሁ ብዬ አስባለሁ። እኔ መጠጥ ማለት ውሃ የሆነ መጠጥ ስልክ ውሃ የሚሆን ለስላሳ የትኛውንም ነገር ስጠጣ ነው የሚደካክመኝ። ከዛ በኋላ ነው እሱን አምጥተሽ የምትጠጪው? እንዴ ቤት ውስጥም እጠጣለሁ፣ ውጪ በቃ የትም ቢሆን አብረን የምትኖርታችን ማለት የእናታችን ታናሽ ታለች። ሁሉም ነገር ማኔጅ የምታደርገው ቤትን እሷ ናት። ምግብ እናንተ የት ነው እሷ ማኔጅ? እኛም ቤት ውስጥ ነን። አብራችሁ ነው የምትኖረው? ግን ሁሉም ነገር የምትሰራለን እሷ ነች። ምግብ እንኳን እንድንሰራ ፈቃደኛ አይደለችም። ለምን? በቃ ማለት ያደራ ልጆቿ ስለሆነ የእናቴ ታናሽ ቤት ናትና በቃ እንደ እናት አድርጋ የምትንከባከበን እሷ ናት። ውሃ እንኳን ተነስተን እንቀዳ አፈልግም ማለት ለምን? እንደ ሴት የሆነ ነገር ካላት ክብር አንጻር ነው እንጂ ሌላ ነገር ክፋት ምናምን አይደለም። ለኛ ካላት ክብር ነው እንጂ ለክፋት ምናምን እኮ አይደለም። ስለዚህ ሶስታችሁ ነው እዚህ ቤት ውስጥ የምትኖሩት? አክስታችን አለች፣ ሶስታችንም አንድ ላይ ነው የምንኖረው። ግን ዞሮ ከሷ ጋር ምንም የሚያገናኘው ነገር የለም። ግን እኛ ልንዝናና ቡና ቤትም ካፌም የትም እንሂድ፣ እኔ መጠጥ ስልክ ውሃ ነክ የሆነ ነገር ውሃ የሚሆን ለስላሳ የሚሆን ከጠጣው በኋላ አልገባኝም። ውሃ ኖርማል ውሃ የታሸገ ውሃ ነው ወይስ ምንድን ምን አይነት ውሃ ነው? አሁን ቤት ውስጥ የጃር ውሃ አለ። እሱንም ከጠጣው ኖርማል ነው፣ ይደካክመኛል። ውሃ እንዴት ነው የሚያደርገው? እኔ አላውቅም። ምናልባት አልተስማማኝም ይሆናል። እሷም እንደዛው ተመሳሳይ ነገር ነው የምታወራው እኮ። በዕለት ተዕለት ነው ስለምጠቀም ነው ስጠጣ ነው እንደዛም ሆነ እና አንዳንዴ እኔ ሳልጠጣ ያው ነው ተመሳሳይ ነው ማለት አብረን እስካሁን ድረስ ስንወጣ ካፌም ቡና ቤትም የትም ስንሄድ ሶስታችንም አብረን ነው የምንንቀሳቀሰው። አንለያይ ማለት በጣም ነው የምትጠነቀቅልን። እንደ አጋጣሚ እንደዚህ በምንሆንበት ሰዓት እሷ አጠገባችን አትኖርም። እንዴት ማለት ወይ ስልክ ደውለን ነው? ይሄ ሁሉ ጊዜ ታዲያ ማለት ይሄ ሁሉ ጊዜ በተደጋጋሚ ይሄ ነገር ሲፈጠርባችሁ ድካም ሲላችሁ ለምንድን ነው ሆስፒታል የማትወስዳችሁ? ሆስፒታልማ ተወስደናል፣ በተደጋጋሚ ነው የምትወስደን። ግን ራሳችንን ስተን ከተነሳን በኋላ ነው ሆስፒታል የምትወስደን። ይሄ ነገር ከተፈጠረባችሁ በኋላ? አዎ ማለት ምናልባት እሷ ላይም ያ ነገር ተፈጥሮ ሊሆን ይችላል አናውቅም። ግን አንዳንዴ ከኛ እኩል አልጋ ላይ እሷን የምናገኝበት ጊዜ አለ። አንድ ላይ ሆነን እንትን እንላለን። ስለዚህ ሁለት ሰው ብቻ አይደለም እንደዚህ አይነት ጥቃት እሷ ላይም እየደረሰባት ሊሆን ይችላል። ማለት አውጥታ ስላልተናገረች ነው እንጂ አብዛኛው ጊዜ ከኛ ጋር አልጋ ላይ ነው የምናገኛት። እሷም ያው እንደዚህ አይነት ነገር ተጠቂናት ብዬ ነው የማስበው። እኛ አውጥተን ስለምንናገር ነው እንጂ ለምንድን ነው ሪፖርት የተደረገበት ወረቀት ላይ ሁለታችሁ ብቻ ጥቃት እንደደረሰባችሁ? ብዙ ጊዜ እሷ አትመረመር እንዲህ ሕክምና ቦታ አላቅም አትወድም። ለምን እንደሆነ አንድ ቀን ይሻለኛል ምናምን ነው የምትለው። ምኑ ነው የሚሻላት? እኔ እንጃ ይሄ ነገር ያበቃል ነው የምትለው። ጉንፋን ወይ እኮ የሆነ ነገር አይደለም እኮ ገባኝ። ይሄን ነገር ሪፖርት ያላደረገችበት የሚያሳምን ምክንያት አላት? አይ ሁሌ እኛን ለማሳከም ነው የምትሯሯጠው። እሷ ሳትታከም ማለት እሷ አንተን ሳትል እሷም ይሄ ጉዳት ቅድሚያ ለእናንተ ነው የምትለው። ማለት ሁላችንም ወደ ሕክምና ከገባን ውጭ ያለውን ነገር ማን ያስተካክላል ነው የምትለው። እኔ እንጃ ከምን አንጻር እንደሆነ አላውቅም። ግን ሁሌ ሆስፒታል ምናምን የምንሄደው እኛ ነን። ግን እሷም ከኛ እኩል አልጋ ላይ ራሷን ስታ ይሁን ምን ይሁን አላውቅም እኩል ነው እዛው የምንገናኘው አብዛኛው ጊዜ። እና እንዲህ ቤት ሲሆን ምናምን እኛ ስንነቃነቃችሁ እንደዚህ እኮ ራሳችሁን ስታችሁ ምናምን ትለናለች። እሷም ራሷን ስታ ነው እናንተ ራሳችሁን ስታችሁ የምትለው? አይ ቤት ውስጥ ስንሆን እሷ ቀድማ ትነሳለች። አብዛኛውን ጊዜ ግን እኛ ጋር እኩል አይደለም እንደሷ እንደዛ የምትሆን
እንዴት ማለት? ለምሳሌ እንደዚህ ሆስፒታል ምናምን በምንሆንበት ሰዓት ብቻችን ነው የምናገኘው። እሷ ያዳር ምናምን አንዳንዴ ስራ ትሰራለች። ያዳር ስራ በምትሄድበት ሰዓት እኛ ራሳችን ዛሬ እናገኘው። ግሮሰሪ ነው የምትሰራው። በሽፍት ስለምትሰራ የማታ ስትሆን የማታ ማስተንግዶ ሌሊት እየሰራች በዛ ነው የምትተዳደረው እና አልፎ አልፎ ቁልፍ ስላላት አምሽታ ነው የምትገባው። ወደ 8 ሰዓት 9 ሰዓት እኛ ተነስተን መክፈት ስለማንችል 8 ሰዓት 9 ሰዓት ነው ቤት የምትገባው። እኛ ተነስተን መክፈት ስለማንችል ቁልፍ ስላላት ከፍታ ገብታ ነው። ስለዚህ በዛ ቁልፍ ምክንያት ከሆነ ይሄ መደፈር እንደርስባችሁ? አረ በጭራሽ እንደዛ ሊሆን አይችልም። እንዴት አይሆንም? አክስታችን እኮ ናት። እንዴት ነው የምታስበው? ምናልባት በተመሳሳይ ቁልፍ ምናምን ከሆነ ግሮሰሪ ሲሆን ያው ቢዚ መሆን አለ፣ ስራ መሆን አለ ምናምን በጣም ውጥረት አለ። በተለይ የሌሊት ከሆነ ግሮሰሪ ራስን ኮንትሮል ለማድረግ የሚያስቸግር ሁኔታ ሊኖር ይችላል። ከስራ አንጻር ሙዚቃ አለ ምን አለ ጭራሽ ማለት ኪሷ ውስጥ ነው ስልክ እንትን ቁልፉ የምትይዘው። ካልሆነ ደግሞ ብዙ ጊዜ ከውጭ በኩል ነው አስቀምጣ የምትሄደው። እሷ ከረሳችሁ እኛንን የምናስቀምጥላት ስንተኛ። ቁልፍ እናንተ ራሳችሁ ቤት ታስቀምጡ? ከቤት በር ላይ ከበር ስር እናስቀምጥላታለን። እናንተ ይሄን ያለ መደፈር ወንጀል እየደረሰባችሁ ምናምን ለሰው ማትነግሩት ትልቅ ነገር እየደረሰባችሁ ቁልፍ እያስቀመጣችሁ ይሄ ነገር እንዴት አብሮ ሊሆን ይችላል? ቁልፍ ተቀመጠም አልተቀመጠም ተመሳሳይ ነገር ነው ሁሌ የሚፈጠረው። አንዳንዴ እኮ ማናስቀምጥበት ጊዜም አለ። ስለዚህ ጥቃት ያደረሰባችሁ ሰው በፍጹም አታውቁት? አይታችሁትም አታውቁም? ይሄን ያወቅን እንዴ ጠላታችንን ይዘን ዝም እንላለን እንዴ? እኛ ምን ሆነክ ነው? ምን ጥያቄ ልምጠይቀን? ጠላታችን በእጃችን ወይ የምናውቀው ከሆነማ እንዴት አሳልፈን ለህግ አካል እንሰጥም እንዴ? እኮ ያው ትንሽ ግራ ያጋባል። ምክንያቱም እናንተ ላይ ስለሆነ ጉዳቱ የደረሰው የግዴታ ከእናንተ የሆነ ፍንጭ ማግኘት እንፈልጋለን። ስለዚህ የምንፈልገውን ሰው ከእናንተ አይተን ነው ይሄን ሰውዬ በህግም በሚዲያም በተለያየ መንገድም ፎቶንም ቢሆን እንትን ብለን ልናገኝ የምንችለው። አሁን ግን ምንም አይነት ፍንጭ እንደሌለ ነው። ታዲያ አሁን እንደዚህ አይነት ሁኔታዎች በሆኑበት ቅጽበት እስከዛሬ 1 አመት ቢፈጅባቸው እንዴት ይፈረዳል? አሁን የህግ አካላትም ሆኑ ይሄ ነው ብላችሁ የምታሳዩት ነገር እስኪ ምናልባት ከህይወታችሁ ከባክግራውንዳችሁ ፍቅረኛ ወይ ጓደኛ ያስቀየማችሁት ግለሰብ አለ በህይወታችሁ? ያለ በጭራሽኛ ፍቅረኛ ኖሮንም ማያውቅም ማለት የለም። እንዴት እድሜያችሁ እሱ ልክ ነክ ግን ምንድነው ሳይሆን የሚርሰው የራሳችን አላማ ስለነበረ ትምህርታችንን ጨርሰን ስራ ይዘን ምናምን ነው ይሄን ህይወት መጀመር እንፈልጋው። መጀመሪያ ትምህርቴን ምክንያቱም ፍቅረኛ ከያዝኩኝ እኔ ራሴ አላማ ነው የራሴ አስተሳሰብ። ፍቅረኛ ከያዝኩ አንደኛ ተዘናግቼ ትምህርቴን ላቋርጥ እችላለሁ። ሴት ነኝ በመሀል የሆነ ነገር ሊፈጠር ይችላል። እሱን ነገር አሬንጅ ማድረግ ስለማልፈልግ መጀመሪያ ትምህርቴን ጨርሼ ተመርቄ ከዛ በኋላ ያለውን ህይወት ነው ማስቀጠል እንፈልገው። ስለዚህ አንቺ አትፈልጊም ነበር ከአላማሽ ያኛውን ቀስ ያሰናክለኛል ብዬ ስለማስብ አላማ ያድርጋል አላስበውም። እሺ አንቺንስ የሚያስብሽ ሰው አለ በዚህ ማለት የሚያይሽ ደጋግሞ የሚመኝሽ? ይሄ ማይጠፋም እኮ ይኖራል። እንደው ከነዛ ውስጥ ሊሆን አይችልም እንደዛ አይነት ጥቃት የሚያደርስ? ምን ያገናኘዋል? ለምን ያገናኘዋል? መቼም አንቺን ጠይቆሽ እምቢ አልሽው ወይም ደግሞ ለአንቺ ፍቅር ተሰምቶት ረጅም ጊዜ የሚጠብቅሽ ሰው በፍቅር እንጂ ጠይቀኝ እንደዚህ በእልህ እስካሁን ያጋጠመኝ ሰው ስለሌለ እንደዚህ የሚያደርግ ሰው የለም። ግን ማሰብ እልህ ተጋብተህ ምናምን ሲሆን ነው እንደዚህ አይነት ጥቅል ያድርግብኝ ይችላል። በእልህ ብቻ ይመስልሻል? ቢኖርም ደግሞ በእሷ ላይ ሊያደርግ ይችላል እንጂ በእኔ ላይ ለምን ሁለታችን ተመሳሳይ ነው? ጥቃት አንቺ ጥቃት ነው፣ ያንቺ ጥቃት የሷ ጥቃት ነው። አንቺ ማጥቃት ሲፈልግ እሷን ነው የሚያጥቃት። እርስ በርስ የተማማች ስትሆኑ ባይዘው እንደዚህ ነው የሚፈጠረው። እንዲህ አይነት እንኳን ጥላቻ ያደረበት ሰው አስጠራጥሩት። አሁን ለእኔ መረጃ ስጡኝ ስላችሁ እንደነዚህ አይነት እንደው ትንጥዬም ቢሆን ከተጨቃጨቃችሁ እኔ በፍቅር ነው ቀርቤ ማወራችሁ። ምንም አታስብ በዚህ ጉዳይ ላይ። ለምንድን ነው ፍቅረኛ አይደለሽ አንቺስ? ያው ነው ሀሳባችን ተመሳሳይ ነው አላማ። እናት አባቶቻችሁ የት ነው ያሉት? ማለት አብሯችሁ አይኖሩም? በምንድን ነው የምትተዳደሩት? አክስታችሁ ባትኖር እንዴት ነው የምትኖሩት? ማለት አርፈዋል። እናትና አባታችን በህፃንነታችን ያደረጉት። እሷ የ3 አመት ልጅ እያለች ማለት ነው። እኔ ደግሞ የ6 አመት ልጅ እያለሁ እና ከዛን ጊዜ ጀምሮ መጀመሪያ የሷ እናት ነበረች አክስታችን ማለት ነው። በእናት አይገናኙም፣ በአባት ነበር ከኛ እናት ጋር የሚገናኙት። እና የአክስታችን እናት ማለት ነው ያሳደገችን የነበረችው። እንደአጋጣሚ ሆኖ እሷን በህይወት አረፈች። ከዛ ትልቅ የነበረችው ከቤት ውስጥ እሷ ነበረች፣ ከቤተሰብ ውስጥ ማለት ነው። ግዴታ በቃ ለሷ ነው እኛ አደራ የተሰጠችን አያታችን። ስለዚህ ያደራ
እና ከዛን ጊዜ ጀምሮ ከ6 ዓመት እኔ ከ3 ዓመት ጀምሮ እሷ ናት ያሳደገችኝ። አሁን ትልልቆች ናቸው። ታዲያ እስካሁን እንዴት አላገባችም? እሷ ምናልባት የኛና የሆነ ቁም ነገር ላይ እስከማድረስ ብላ ይሆናል። እናንተ ስታገቡ ነው የምትለው። እናንተ እንድራችሁ ነው ማጋቡ። በጣም ራሱ ተመረቃችሁ ምናምን ነው የምትለው። እናትና አባቶቻችሁ በምን ምክንያት ነው የሞቱት? በምን ሁለታቸውም ባደረባቸው ምክንያት ነው የሞቱት። በጣም አዝናለሁ። እስኪ እንደው አሁን ላይ ምን የስንት ዓመት ተማሪ ናቸው? የዩኒቨርሲቲ ተማሪ ትመስሉኛላችሁ በእድሜ እንደምገምተው። እኔ 2ኛ ዓመት የኮሌጅ ተማሪ ነኝ። 2ኛ ዓመት። እሺ እኔ 3ኛ በመሀል እንትን አድርጌ ነበር። ስለዚህ ታላቅ አንቺ ነሽ። ለማንኛውም እስኪ እንደው ከእናንተ ቤተሰብ ውስጥ እናንተን ለማገዝ የሚሞክር አካል የለም? እናትና አባቶቻችሁ ሲሞቱ መቼስ ልትወርቁ የምትችሉት ከእናንተ የቅርብ ሰው ማለት ያው አክስታችን አብራናለች። ከሷ ውጪ ለእናንተ በምን ሰፖርት ሊያግዙን ይችላል? ማለት ሙሉ ነገር ችግር ስለሌለ ማለት እኔ አሁን በማውቀው ሰው ሲሞት ማለት እኔ አሁን ምንም እናትና አባቴ በህይወት ከሌሉ የእናቴ ወንድም የእናቴ አጎቶች ምናምን አሉ። ብዙ አይነት እገዛዎች ይኖራሉ። ገንዘብ ብቻ ሳይሆን አብረው ከጎናችሁ ነን የሚሉ አይ ማለት አሉ። እኛ እንደምታየው ነው ሁሉም ነገር ተሟልቶልን ያለ ነው። ሲቀጥል ደግሞ ቤተሰብ የሆነች አክስታችን አለች። የሆነ ነገር እንኳን ቢፈልጉ ከሷ ጋር ይነጋገራሉ፣ እሷ ታስተካክላለች። እየደወሉ ደግሞ ሁኔታችንን ቼክ ያደርጋሉ እና በዚህ ጉዳይም ላይ የቻሉትን ያህል ሞክረዋል። እና በቃ በጣም ሲደጋገምና ሲሰለቻቸው ነው እነሱም ችላ ያሉት እንጂ እየደወሉም ይጠይቁናል። ያለንበትን ሁኔታ እየመጡም ያሉ ማለት ብዙ ጊዜ እንዲህ አይነት ጥቃት ስለደረሰብን ትንሽ ይፈራሉ ብሎ ስለሚያስቡ አክስታችን ጋር ነው ሙሉ ጊዜ የሚወያዩት። ስለዚህ ነገር ከደረሰ በኋላ ወደ ከእናንተ ጎን ነው አሉ። እስከ ቅርብ ጊዜ ድረስ ነበር። ለምን መተዋል? አውሩሽ አይዞሽ በርቺ አውርተዋል እኮ ለህግ አካልም መጀመሪያ ላይ እንትን ያሉት እነሱ ናቸው የተናገሩት። እኛ ምንም ያወራነው ነገር የለም። እንዴት ታወቀ ይሄ ማለት ይሄ ነገር ሲፈጠር እንዴት ታወቀ? ወደ ህግስ ማን ነው ሄዶ ሪፖርት ያደረገው? በድንገት እኛ ነን የተናገርነው። ለአጎታችን አጎት ነበርና ለሱ ነገር ነው። አክስታችሁ ይሄን ነገር ሪፖርት አላረገችም? አላረገችም። ለምን? አላቅም። ሴት ልጅ ስለሆነች ፈርታ ይሁን ለምን እንዲያደርግሽ ፈራለች? እናንተ ያደራ ልጆች አይደላችሁ እንዴ? ነን ግን አላቅም። እኔ እንዴት እንደሆነ አላቅም። ግን ለአጎታችን ነበር የነገርነው። እሱ ነው ወደ ፖሊስ ጣቢያ ሄዶ ያመለከተው። እሺ ከዛስ? ከዛ እየተደጋገመ በመጣ ቁጥር ሆስፒታልም ይዞን ይሄድ ነበር። እሷም ያው ከጎን እየሆነች ታግዟለች። እንዳልኩ ነው ማታ ስለምትገባ ከጧት ብቻ ነው ከኛ ጋር አብራ የምትውለው እና ስለዚህ አብዛኛው ጊዜ ስልክ እየተደወለልሽ ነው። ዛሬ ክላስ የለም? ችግር የለውም። አይ ዛሬ እኮ ቅዳሜ ነው። ይቅርታ ቅዳሜ ያው ብዙ ጊዜ እሑድ ነው መሰለኝ የኮሌጅ አይ ነው ዊኬንድ ነው ቅዳሜና እሑድ የሚሆነው። እኛ ደግሞ አዘቦት ነው የምንማረው። እና ክላስ ውስጥ ምንድን ነው ማለት ክላስ ውስጥ ስላጎትሽ ከጨረሽልኝ ስላጎት ጨረሽ የምታወሪው ነው? እሱ ነው በቃ እንዳልኩ ነው። እሱ ነው ፖሊስ ጣቢያ ሄዶ ሪፖርት ያደረገው። ከዛ ጉዳዩን የሚከታተለው በዋነኝነት እሱ ነበር። አሁን ላይ በቃ ማለት ምንም መፍትሄ ስላላገኘን የተወው። ጓደኛችን ናት አሁን ላይ ትንሽ የምትሯሯጠው። የት ላገኘው እችላለሁ አጎትሽ? ያው ብዙ ጊዜ ስራ ላይ ቢዚ ስለሚሆን ፊልድ ምናምን ሄዷል። አሁን ላይ የለም። አሁን በትክክል የሚሰማችሁ ስሜት ምንድን ነው? ማለት ለመጨረሻ ጊዜ ይሄ ነገር የተከናወነባችሁ መቼ ነው? ከትላንት ወዲያ። እናንተ ውሃውን ከጠጣችሁ በኋላ ድካም የሚሰማችሁ ከሆነ ውሃውን አለመጠጣት እንዴት አልመጣላችሁ? ውሃውን ለምን ትጠጣላችሁ? ለስላሳው ሰው እንዴት ያለ ውሃ ይኖራል? እንዳይኖር ማለት ግን ያለ ውሃ የሚኖረው ውሃው ትክክለኛ ከሆነ። አሁን ውሃ በጣም ብዙ ነገር አለ። በነገራችን ላይ ውሃ ለመቀየር ሞክረን ነበር። የሚመረዝ ውሃ ምናምን ውሃ ማለት የውሃ ጥቅም ምንድነው? እኛን ያረጋጋናል፣ ለሰውነታችን አስፈላጊ ነው ውሃ። ገብቶኛል እኮ ግን ለእናንተ በተለየ መንገድ ዝልፍልፍ የሚያደርጋችሁ ከሆነ ይህንን ውሃ ለማቆም ለምን አልተገደዳችሁም? ለማቆም ሳይሆን ለመቀየር ሞክረን ነው። ምናልባት የውሃ አይነት ነው ብለን የቧንቧ መጠቀም ጀምረን ነበር። ይሆናል እሺ ውሃም እየቀያየርን እንጠቀማለን። ይሄ ሲጨንቀን እኮ ከጎረቤትም እያስመጣን ይጠጣን ነበር። ከዛስ ከጎረቤት ተመሳሳይ እኛ ጋር ሲሆን ሁሉም ተመሳሳይ ነው። ሌላ ሰው ይጠጣል። ውሃ በማቀው ልክ
እናንተ ላይ የተለየ ትርጉም ያለው እና ይሄ ነገር ምንድነው ብዬ እኮ ተጠራጠርኩኝ። ጃር የምታመጡት ከየትኛው ሱቅ ነው? ከተለያዩ ሰው ሱቅ እናመጣለን። እንጠቀም ነበር። በቃ ቀን መቀየር ጀመርን። ከቦታ ቦታ ይለያያል በሚለው ትንሽ ግራ ያጋባል። ግን ሁሉም ያው ውሃ ስጠጣ ይደክመኛል የሚል ሰው ገጥሞኝ ስለማያውቅ ለኔ አዲስ። ውሃ ብቻ አይደለም መጠጥም፣ ለስላሳ ሻይ፣ የሆነ ፈሳሽ ነገር እዛ ከተጠቀምን እንደዛ ነው። እኛ ቤት በቃ ፈሳሽ ነገር ምግብ እንኳን ብዙ ያው ዞሮ ዞሮ ምግብ በልተን ውሃ ስለምንጠጣ ሳትጠጡ ምናምን አይታችሁ ታጣቁም ይሄን ነገር እንትን ለማለት ያው እንደ አጋጣሚ ሆኖ ያ ደግሞ ምግብ በልተን ውሃ ሳንጠጣ ቀርተናል። ውሃ እንኳን ባንጠጣ ቡና ሻይ ግዴታ ነው። የሚያደክማችሁን ነገር እያወቃችሁት ምንም የሆነ ነገር ለማስቆም ሞክራችሁ አታውቁም? መጠጥ ትጠጣላችሁ? ሱስ ምናምን? እኔ አልጠጣም። ግቢ ላይ ሲኖር እንዴት ነው ሱስ? ሲጋራ ማጫት ነው? ሱስ የለም። ለጥናት ነው ለጥናት እንዴ ቡና ነው እንጂ ሌላ ነገር አንጠቀም አይደለ? አይ ግቢ ለሚወራው ነገር ለጥናት ለምናምን እንደው ሱሱ ከሆነ ነገሮችን የሚለዋውጥባችሁ አይ እኛ አንጠቀም እንደዚህ አይነት ነገር። እኛ አደንዛዥ ነገር አንጠቀም። ክለብስ እንዴት ትዝናናላችሁ? አንወጣም በጭራሽ። አልፎ አክስታችን ስትታጣላችሁ ነው እሷጋር አንዳንዴ የሆነ በዓል ምናምን ሲሆን ለማዝናናት ተስፋ ነበር እና አንዳንዴ ደግሞ የምሽብኛል አብረን እንሄዳለን ምናምን ስትልም እንሄዳለን እሷ ጋር። ከዛ አብረን ቆይተን እንመለሳለን ነው የምትለን። ማለት እሷ ስራ በሚጨርስበት ሰዓት አብረን ቤት ለመምጣት ማለት ነው። ግን እዛው አድረን ቤት ማለት ነው። አንጨፍርም አንጠጣም፣ እሷን ለመጠበቅ ነው አብረን ለመምጣት። ግን እኮ እንደዛ አይነት ቦታ መገኘት እናንተ ተማሪ ሆናችሁ ለእናንተ ጥሩ አይደለም። ግን እስካልጠጣን ድረስ ኖርማል። እሷ ከጎናችን ስላለች ምንም ነገር አያጋጥመንም ብለን ስለምናስብ ነው። ሁለተኛ ደግሞ ያለ መጨፈር ምናምን አይደለም ሊፈጠሩ እንደሚችሉ አታውቁም። ሌሊት ሲሆን እኮ ጤነኛ ያልሆነ ሰው እሷ ብቻዋን ከምትሆን አንድ ላይ ብንሆን ትንሽ ይሻላል በሚለው ነው።